ቻይና የጦር መሳሪያ ድጋፍ ለኢራን ልታደርግ እንደሆነ እየተሰማ ይገኛል። ቀይ ባህርና ባብኤል መንደብ ደግሞ አደጋ ውስጥ ነው እየተባለ ነው። የታሰሩት በአስቸኳይ ይፈቱ ሲል የትግራይ እስልምና ካውንስል መግለጫ አውጥቷል። እና እነዚህን መሰል ዓለም አቀፋዊና ሀገራዊ ወሬዎችን ይዤላችኋለሁ። እነሆ ወደ እናንተ አደርሳለሁ። ዓለም ላይ በየዕለቱ የማይሰሙ ጉዶች የሉም። መሽቶ ሲነጋ ተውሎ ሲከረም በየሰዓቱና በየጊዜው አዳዲስ አጀንዳዎችና አዳዲስ ወሬዎች አሉ። ዛሬም ዕለተ ማክሰኞ ሚያዝያ 6 2018 ዓመተ ምህረት ዓለም በትላንትናው ዕለት እንዴት እንዳደረች እንዴት እንዳመሸች እንዲሁም ደግሞ በዛሬ በሚያዝያ 6 እንዴት እንዳረፋፈደችና እንዴት እየከረመች እንደሆነ ወሬ ይዤላችኋለሁ። ይህንንም ወሬ ከዓለም ጉያ እስከ ኢትዮጵያ እንብርት ከተሰሙት እነግራችኋለሁ። በቀዳሚነት የምናነሳው ከሀገራችን ከተሰሙ ወሬዎች ይሆናል። በቅድሚያም የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል በማህበራዊ ሚዲያ የሚዘዋወረው ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ሲል አጣጥለውታል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቀዋል። ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነውም ብለዋል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃኖች ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። ከዚሁ ከሀገራችን ወሬዎች ሳንወጣ የታሰሩት በአስቸኳይ ይፈቱ ሲል የትግራይ እስልምና ካውንስል መግለጫ አውጥቷል። በአክሱም ከተማ በጁማ የሶላት ቀን ያጋጠመው ረብሻና ግርግር በአስቸኳይ እንዲጣራ የትግራይ ክልል የእስልምና ጉዳዮች ምክር ቤት አሳሰበ። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽሟል ብሏል ምክር ቤቱ። ለዘመናት የቆየው መከባበርና መቻቻል የጣሰ መስገጃ ቦታ በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰ ያልተቀደሰ ተግባር ነው የተፈጸመው ሲል አውግዟል። ሶላት ለመስገድ የተሰባሰቡ አማኞች ማሰር ልክ እንዳልሆነ የተጠቀሰው ምክር ቤቱ ታሳሮች በአስቸኳይ ይፈቱም ሲል ይህን ጥሪ አቅርበዋል። ታሰሩ ያላቸው የእስልምና እምነት ተከታዮችን ቁጥር ያልጠቀሰው ምክር ቤቱ ሕግን ጥሰው ሕገወጥ ተግባር የፈጸሙት አካላት በአስቸኳይ ለሕግ እንዲቀርቡም አሳስበዋል። በጁምዓ ቀን ለሶላት የወጡ አማኞች የድምፅ ማጉያ እንዳይጠቀሙ ከማስጠንቀቅና ከመከልከል በዘለለ በጸጥታ አካላት የታገዘ የመቀማትና የመስበር ተግባር መፈጸሙ እንዳሳዘነው ምክር ቤቱ ጠቅሷል። መንግስት ሕገወጥ ተግባር በመፈጸሙ የጸጥታ አካላትና ተባባሪዎቻቸው አስተማሪ እርምጃ እንዲወሰድ ምክር ቤቱም ጠይቋል። ይህንንም መረጃ ያወጣው ቲግቫ ኢትዮጵያ ከመቀሌ ቤተሰቦቹ ካገኘው መረጃ ላይ ነው። በሌላ ወሬያችን ደግሞ ከባህር ማዶና ከፖለቲካው ዓለም ከተገኙ ወሬዎች መካከል ሰበር ዜና ተብሎ የወጣው ቀይ ባህር አደጋ ላይ እንደሆነ ነው። ዶናልድ ትራምፕ ሆርሙዝና የኢራን ወደብ የሚቆጣጠሩ ከሆነ ኢራን ከሃውፒ ጦር ጋር በመቀናጀት የቀይ ባህርና የባብኤል መንደብን ወደብ እንደሚዘጉ የኢራን መንግስት ሚዲያዎች ዘግቧል። አሜሪካ በሆርሙዝ ሰርጥ እንዲሁም በኢራን ወደብ በሚገኙና በሚወጡ መርከቦች ከዛሬ ጀምሮ መቆጣጠር እንደምትጀምር አስታውቃለች። ኢትዮጵያ የጅቡቲ ወደብን በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህን የባብኤል መንደብ ሰርጥን በመጠቀም ነው። ይህንን መረጃ ያወጣው የሀገራችን የመረጃ ምንጭ አዩዛ ሀበሻ ነው። አሁንም ኃይለ ቃልና ማስፈራሪያና ዛቻን እየተወራወሩ የሚገኙት አሜሪካና ኢራን በየትኛው ማስፈራሪያና ዛቻ አትንበረከክም ሲሉ የሀገሪቱ ፓርላማ መግለጫ እንዲሁም ሀሳባቸውን እየሰነዘሩ ይገኛሉ። አሜሪካና ኢራን የመካከለኛው ምስራቅ ጦርነትን ለማስቆም ከ47 ዓመታት በኋላ በፓኪስታን ያካሄዱት የፊት ለፊት የሰላም ውይይት ያለ ስምምነት መጠናቀቁ ይታወቃል። ይህን ተከትሎም ፕሬዝዳንት ትራምፕ በኢራን ላይ የሚወሰደው ሁለንተናዊ እርምጃ ተጠናክሮ እንደሚቀጥል አስታውቋል። ከዛሬ ጀምሮ በሆርሙዝ ወሽመጥ ላይ የሚከናወነውን የመርከብ እንቅስቃሴ እንደሚያግዱ ገልጸው ለዚህም የአሜሪካ ጦር ዝግጁ ነውም ብለዋል። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊፍ
በበኩላቸው ቴህራን አሜሪካ በየጊዜው በምታስተላልፈው የትኛውም ዛቻና ማስፈራሪያ እጅ አትሰጥም ሲሉ ተናግረዋል። የኢራን አብዮታዊ ዘብ ወደ ሆርሙዝ ወሽመጥ የሚጠጉ የጦር መርከቦች ላይ አስፈላጊውን እርምጃ ለመውሰድ በተጠንቀቅ ላይ እንደሚገኙም አስገንዝበዋል። የፕሬዝዳንቱን ማስጠንቀቂያና የኢራን ምላሽ ተከትሎም የዓለም የነዳጅ ዋጋ በድጋሚ በበርሜል ከ$100 በላይ ማሻቀቡን ቢቢሲ ዘግቦታል። ለዛሬው ወሬያችን የመጨረሻ የምናደርገው ቻይና ዘመናዊ የጸረ አውሮፕላን መከላከያ ለኢራን ልትልክ መሆኑን እየተሰማ ይገኛል። ይህንን እንደ መጨረሻ ወሬያችን አድርገን እነሆ እናቀርበዋለን። በቅርቡ የወጡ የአሜሪካ የደህንነት መረጃዎች እንደሚያመላክቱት ቻይና እጅግ የረቀቁ የጸረ አውሮፕላን መከላከያ ስርዓቶችን በሚቀጥሉት ጥቂት ሳምንታት ውስጥ ለኢራን ለማቅረብ እየተዘጋጀች ነው ይላል። ይህ እርምጃ በዋሽንግተን ዘንድ ከፍተኛ ስጋትን የፈጠረ ሲሆን በቀጠናው ያለውን ውጥረት ይበልጥ ሊያባብሰው እንደሚችልም ተነግሯል። እነዚህ ዘመናዊ የጦር መሳሪያዎች የኢራንን የአየር ኃይል መከላከያ አቅም በከፍተኛ ሁኔታ እንደሚያጠናክሩ ባለሙያዎች ይገልጻሉ። ይህ የጦር መሳሪያ ዝውውር የታቀደው ቀጠናው ደካማ በሆነ የተኩስ አቁም ስምምነት ላይ ባለበትና ዲፕሎማሲያዊ ጥረቶች በሚቀጥሉበት ስሱ ወቅት ላይ መሆኑን ሁኔታውን ይበልጥ አሳሳቢ አድርጎታል። የቻይና እና የኢራን ወታደራዊ ትብብር ማደግ በአሜሪካና በተባባሪዎቿ ላይ ወታደራዊ እንዲሁም ፖለቲካዊ ጫና ሊፈጥር እንደሚችል ይገመታል። ይህ እርምጃ የኢራንን ወታደራዊ አቅም ከመገንባቱም በላይ በመካከለኛው ምስራቅ ያለውን ኃይል ሚዛን ሊቀይር ይችላልም እየተባለ ነው። የደህንነት ተንታኞች እንደገለጹት ከሆነ ማለት ነው። አሜሪካ ይህንን እንቅስቃሴ በቅርብ እየተከታተለች ሲሆን ጉዳዩ በቀጠናው ሰላምና ደህንነት ላይ የሚኖረውን ተጽዕኖ በተመለከተ ከፍተኛ ዲፕሎማሲያዊ ውይይቶች እንደሚጠበቁ መረጃዎች ይጠቁማሉ። ውድ አድማጮቼ ዓለም እንግዲህ እንደዚህ ያድራለች። ዓለም እንግዲህ የትላንት አመሻሿ ይህንን ነበር። እንዲሁም ደግሞ እንደዚህ አረፋፍዳለች። እንዲህ አይነት ትኩስ መረጃዎችንና ትኩስ ዓለም አቀፋዊም ሆነ ሀገራዊ ወሬዎችን ለማግኘት የምትፈልጉ ከሆነ ይህንን የመረጃና የወሬ ምንጭ ሆኖን ወሬ ነጋሪ ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። እንዲሁም ለወዳጅ ዘመዶቻችሁ ደግሞ ወሬ የሚፈልጉ ከሆነ መረጃ የሚፈልጉ ከሆነ ይህ ትክክለኛ አማራጭ ቻናል ነው ማለት ነው። ላይክ እና ሼር እያደረጋችሁ ትብብራችሁ እንድትገልጹልኝ እጠይቃለሁ እና እነዚህን ወሬዎችና እነዚህን መረጃዎች ለማጠናቀር ዓለም አቀፋዊ የዜና ምንጮችን እንዲሁም ደግሞ ሀገር በቀል የዜና ምንጮችን ተጠቅሜያለሁ ማለት ነው። ጤና ይስጥልን። በሰላም ዋሉ።